ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ኦርጋናይዜሽን ቲዮሪ ላይ ነው ቱቶሪያል ይዤላችሁ የመጣሁት። ይሄ የመጀመሪያው ቻፕተር ነው። በዋናነት 5 ቻፕተሮች አሉ በአብዛኛው ዩኒቨርሲቲ ላይ የሚሰጡ እነሱ ላይ ፎከስ አድርገን ነው የምናየው ማለት ነው። ስለዚህ ለዛሬ ከቻፕተር ዋን ነው የምንጀምረው ማለት ነው። ስለዚህ ቻፕተር ዋን ላይ እንደ ኢንትሮዳክሽን ነው፣ ስለ ኦርጋናይዜሽን ቲዮሪ ምንነት ምንድን ነው የሚለውን ለማወቅ እንዲችል ያቀረበልን። ስለዚህ ወደ ቱቶሪያል እንግባ ማለት ነው። ስለዚህ ወደ ቱቶሪያል ከመግባታችን በፊት ከቻላችሁ ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል። እናም ይህንን ስለምታደርጉልኝ ደግሞ ከልብ አመሰግናለሁ። ወደ ሌሰኑ ስንገባ የመጀመሪያው ምንድነው ኦርጋናይዜሽን ቲዮሪ ነው። ምንድነው የሚለውን ለማየት እንሞክር። እሺ መጀመሪያ ኦርጋናይዜሽን ቲዮሪ ከማየታችን በፊት ኦርጋናይዜሽን ምንድነው የሚለውን ስንመለከት the term organization refers to a group of individuals who come together to perform a set of tasks with the intent to accomplish the common objective ነው የሚለው። ስለዚህ ኦርጋናይዜሽን ማለት ግሩፕ ኦፍ ኢንዲቪዥዋል ናቸው፣ በውስጡ ሰዎችን የያዘ ነው። በቡድን የሆኑ እነዛ ሰዎች ደግሞ አብረው የሚሰሩት ምንድነው የሆነ አኮምፕሊሽ ማድረግ የሚፈልጉት የጋራ አላማ ወይም ኦብጀክቲቭ ይዘው የተነሱ ሰዎች ነው ማለት ነው። ይሄን ነው ኦርጋናይዜሽን የሚያሳየው። ስለዚህ the relationship between individual working together and their overall performance of the organization are well explained through ኦርጋናይዜሽን ቲዮሪ ነው የሚለው። ስለዚህ በኢንዲቪዥዋሎቹ እና በኢንዲቪዥዋሎቹ መካከል ያለው ሪሌሽንሽፕ አጠቃላይ ኢፌክታቸው በኦርጋናይዜሽኑ አፈጻጸም ላይ በኦርጋናይዜሽን ቲዮሪ መመልከት እንችላለን ማለት ነው። ስለዚህ ኦርጋናይዜሽን ቲዮሪ ታዲያ ምንድን ነው ካላችሁ፣ ኦርጋናይዜሽን ቲዮሪ ኢዝ ኤ ሴት ኦፍ ኮንሰፕት ፕሪንሲፕል ዳት ፕሮቫይድስ ፍሬምወርክ ፎር ሲስተማቲክ ስተዲ ኦፍ ስትራክቸር ፈንክሽኒንግ ኤንድ ፐርፎርማንስ ኦፍ ኦርጋናይዜሽን ነው። ስለዚህ ኦርጋናይዜሽን ቲዮሪ ማለት በራሱ በውስጡ ምንድነው የጽንሰ ሀሳቦች ስብስብ፣ መርሆች ስብስብን የያዘ ሲሆን እነዛ መርሆች በሳይንሳዊ መንገድ የኦርጋናይዜሽንን መዋቅር ፈንክሽኒንጉ እንዴት እንደሚሰራ እና የኦርጋናይዜሽኑን አፈጻጸሙ ምንድን ነው የሚለውን የሚያሳየን ቲዮሪ ኦርጋናይዜሽን ቲዮሪ ይባላል ማለት ነው። ኤንድ ከዛ በተጨማሪ ዘ ቢሄቪየር ኦፍ ኢንዲቪዥዋል ኤንድ ግሩፕ ዊዝን ወርኪንግ ኢን ተርም ነው። ስለዚህ ሰዎቹም በዛ ውስጥ ኦርጋናይዜሽን ሰዎች የሚሰሩበት ነው ስላለን በእነሱ ውስጥ ያለውን የኢንዲቪዥዋል እና የግሩፕ ቢሄቪየርን በሰፊው ያሳየናል ማለት ነው። ስለዚህ በዋናነት ስለ ኦርጋናይዜሽን አሰራር፣ ስትራክቸር እና አስፈጻጸም እና በዛ በተጨማሪ ደግሞ በኦርጋናይዜሽን ውስጥ ያሉ ሰዎች ኢንዲቪዥዋሊም በግሩፕ ውስጥም ያላቸው ባህሪ ምን ይመስላል የሚለውን ያሳየናል ማለት ነው። ስለዚህ ኦርጋናይዜሽን ቲዮሪ ኤክስፕሌን how the organization structure are built. It also suggests that how the organization can be designed to improve their effectiveness ነው የሚለው። ስለዚህ ኦርጋናይዜሽን ቲዮሪ በተጨማሪ ደግሞ እንዴት ነው ኦርጋናይዜሽን ስትራክቸሩ የሚሰራው ቢውልት የሚደረገው የሚለውን ያሳየናል። እናም ኦርጋናይዜሽን እንዴት ነው ዲዛይን ማድረግ የምንችለው ኢፌክቲቭነሱን ለመጨመር የሚለው ላይ አተኩሮ የሚሰራ ቲዮሪ ነው ማለት ነው። ስለዚህ እንዴት ነው ኦርጋናይዜሽናችሁን ስትራክቸር ብታደርጉት አሪፍ የሚሆነው እና ኦርጋናይዜሽናችሁ ዲዛይን መሆኑ ደግሞ እንዴት አድርጋችሁ ኢምፕሩቭ ማድረግ ትችላላችሁ ኢፌክቲቭነሳችሁን የሚሉ ኮንሰፕቶች ላይ አተኩሮ ነው ይሄ ቲዮሪ የሚያወራው ማለት ነው። ስለዚህ ኦርጋናይዜሽን ቲዮሪ ይመስላል ባጭሩ ማለት ነው። ቀጣይ የምንመለከተው በኦርጋናይዜሽን ውስጥ ያሉ ስለ ኦርጋናይዜሽን ቲዮሪ 3 አይነት ቲዮሪዎች አሉ ማለት ነው። እነሱ ምን ናቸው የሚለው እንመለከታለን ማለት ነው። የመጀመሪያው ክላሲካል ቲዮሪ አለ፣ ኒዮ ክላሲካል እና ሞደርን ቲዮሪ ተብሎ ይከፈላሉ። እያንዳንዶቹን እንመልከት ማለት ነው። ስለዚህ መጀመሪያ ከክላሲካል ቲዮሪ ነው የምንጀምረው። ክላሲካል ቲዮሪ ኢት ኢዝ ዘ ኦልደስት ቲዮሪ ኦፍ ኦርጋናይዜሽን። ስለ ኦርጋናይዜሽን ከወጡ የቲዮሪ አይነቶች ክላሲካል ቲዮሪ ጥንቱ ነው እና ኦሪጂኔትድ የሆነው ፍሮም ክላሲካል ማኔጅመንት ቲንከር ሰች አስ ፋዮል ኤንድ ታይለር ናቸው። ታይለር እና ፋዮል ከሚባሉ ሰዎች ነው በዋናነት ይህንን ቲዮሪ ዴቨሎፕ ያደረጉት ማለት ነው። ስለዚህ አኮርዲንግ ቱ ክላሲካል ቲዮሪ ኦርጋናይዜሽን ኢዝ ኮንሲደርድ አስ ኤ ማሽን ኤንድ ሂውማን ቢንግ አስ ዲፈረንት ኮምፖነንት ኦር ፓርት ኦፍ ዳት ማሽን ነው። እዚህ ጋር ስለ ሰው ልጅ ያላቸው አስተሳሰብ ዝቅተኛ መሆኑን ነው የሚያሳዩ። ምክንያቱም ኦርጋናይዜሽን ምንድነው እንደ ማሽን ቢቆጠር ሰዎቹ ደግሞ የዛ ማሽን አካል ናቸው ነው። በቃ ፈንክሽን ለማድረግ ነው የሚሰሩት እንጂ ከዛ ወዲያ ምንም ጥቅም የላቸው ብለው ነው ሰዎች የሚያስቧቸው ማለት ነው። ስለዚህ ኢንክላሲካል ቲዮሪ ሞር ኤምፋሳይዝ ኢዝ ኦን ኦርጋናይዜሽን ራዘር ዛን ኢምፕሎይስ ወርኪንግ ዜር ኢን ነው የሚለው። ስለዚህ በዋናነት ክላሲካል ቲዮሪዎች የሚያተኩሩት ስለ ኦርጋናይዜሽኑ ነው እንጂ በኦርጋናይዜሽን ውስጥ የሚሰሩ ሰዎች ትኩረት አይሰጣቸውም ነበር ማለት ነው። ስለዚህ ክላሲካል ቲዮሪ ሃዝ ዘ ፎሎዊንግ ካራክተሪስቲክ ነው የሚለው ባህሪያቶቹ። ስለዚህ ምን ይመስላሉ የሚለውን ለማየት እንሞክር ማለት ነው። ክላሲካል ቲዮሪ በዋናነት ትኩረቱ ምን ላይ ነው? ኦርጋናይዜሽኑን ማሻሻል፣ መለወጥ፣ ብዙ ማምረት፣ ብዙ መስራት ላይ ነው እንጂ የሰዎችን ደሞዝ፣ የስራ ሁኔታ ምናምን ከግምት አያስገባም ማለት ነው ባጭሩ ይሄ ቲዮሪ።
ኦርጋናይዜሽን ሲገልጽ ማለት ነው። ኤንድ the following characteristics ውስጥ አንደኛ it lies emphasize on detecting error and correcting them once they have been ኮሚትድ ነው የሚለው። ስለዚህ አንዴ ኢረር ሲፈጠር ያንን ኢረር ማስተካከል ነው ባጭሩ። በቃ ኦርጋናይዜሽን ውስጥ የሚፈጠሩ ስህተቶችን እያስተካከሉ መስራት ላይ ነው የሚያተኩረው ማለት ነው። እሺ ሁለተኛ ላይ ስንመጣ ደግሞ ምንድነው ኢት ፎከስ ኦን ኦብጀክቲቭ ኤንድ ታስክ ኤንድ ኖት ኦን ዘ ሂውማን ቢንግ ፐርፎርሚንግ ዘ ታስክ እንዳልነው ኦብጀክቲቭ ታስኩ ላይ ስራው ላይ ማሳካት የሚፈልጉት ነገር ላይ ነው እንጂ ስለ ሰው ልጆች ያንን ስራ የሚሰሩትን ሰዎች ላይ ትኩረት አድርጎ አይሰራም ይሄ ቲዮሪ ማለት ነው፣ ክላሲካል ቲዮሪ። and it assumed that employees are relatively stable in terms of change in an organization። ስለዚህ relatively stable ናቸው ሰዎች ቼንጅ ማድረግ አይችሉም፣ እንደዛው ባሉበት መቀጠል አለባቸው፣ ማሻሻያ ለውጥ አያስፈልጋቸውም ብለውም ያስባሉ ማለት ነው። ስለዚህ ኢቴማል ማክሲማይዚንግ ኮንትሮል በቃ ቁጥጥርን እየጨመሩ በጣም አውቶሪታሪያን የሆነ ስርዓትን መገንባት ላይ ነው ትኩረታቸው ማለት ነው እነዚህ ክላሲካል ቲዎሪዎች። ምክንያቱም የሰው ልጅ ላይ የሚደርሰው ነገር አይመለከታቸውም። እነሱ ፎከሳቸው በኦርጋናይዜሽን ውስጥ ከፍተኛ የሆነ ምርታማነትና ኢፊሽንሲ እንዲኖር ማድረግ ስለሆነ ማለት ነው። እነዚህ ባህሪያቶቹ ናቸው። ታዲያ ይሄ ቲዎሪ ምን አይነት ትችቶች ተነሱበት ካላችሁ ክሪቲሲዝም ኦፍ ክላሲካል ቲዎሪ አንደኛ ኢት ኢግኖር ሂውማን አስፔክት ኤንድ ቪው ሁማን ቢንግስ አስ ዘ ኮምፖነንት ኦፍ ዘ ኦርጋናይዜሽን ማሽን ነው። ስለዚህ የሁማን አስፔክትን ኢግኖር ማድረጉ ለሰው ልጆች ትኩረት አለመስጠቱ የቲዎሪ አስወቅሶታል። እናም የሰው ልጆችን በቃ እንደ ማሽን ኮምፖነንት ኦርጋናይዜሽን እንደ ማሽን አይቶ እሱን ደግሞ እነሱ እንደ ኮምፖነንት መቁጠሩ በሰዎች ዘንድ ተቀባይነት እንዳያገኝ አድርጎታል ይሄ ቲዎሪ። ሁለተኛ ደግሞ ኢት ቢሊቭ ዳት ፒፕል አት ወርክ ካን ቢ ሞቲቬትድ ሶለሊ ስሩ ሞኔታሪ ኢንሴንቲቭ ነው የሚለው። ስለዚህ ሰዎች በቃ ሞቲቬት የሚያደርጋቸው ገንዘብ ማግኘት ብቻ ነው ብሎ ያስባል። ሌላ አስፔክት የላቸውም። ዋና ዓላማቸው ገንዘብ ለማግኘት ብቻ ነው ብሎ ማሰቡ እንደ ትችት አድርጎታል። ምክንያቱም ሰዎች ከገንዘብ በተጨማሪ ስራን ሰርተው ሳቲስፋይድ መሆን ይፈልጋሉ። እናም ገንዘብ ብቻ አይደለም ሞቲቬት የሚያደርጋቸው። ስለዚህ ይሄ ልክ አይደለም። ሶስተኛ ኢት ኢዝ አን ኦቶሪታሪያን ቲዎሪ ነው የሚለው። ስለዚህ እንዳልኳችሁ ኦቶሪታሪያን ቲዎሪ ነው። የሰው ዲሞክራቲክ አይደለም፣ አምባገነን የምንለው አይነት ስርዓትን የያዘ ቲዎሪ ስለሆነ ይህም አስወቅሶታል ማለት ነው። አራተኛ ኢት ኢዝ ቤዝድ ኦን ሰርቴን ፕሪንሲፕል ዊች አር ቤዝድ ሜንሊ ኦን ኤክስፒሪየንስ ኤንድ ኖት ስቴትድ ሳይንቲፊክ ሪሰርች ነው የሚለው። ስለዚህ አብዛኞቹ ፕሪንሲፕሎቹ በኤክስፒሪየንስ በልምድ ምናምን የመጡ ናቸው እንጂ ሳይንቲፊክሊ ሪሰርች ተሰርቶባቸው አይደለም ዴቨሎፕ የሆኑት ማለት ነው። ይህም አንዱ ትችት ነው። ሌላኛው ኢት ሪጋርድ ኦርጋናይዜሽን አስ ኤ ክሎዝድ ሲስተም ኢንስቴድ ኦፍ ኦፕን ሲስተም ዙስ ኢት ኢግኖር ዘ ኢንፍሉዌንስ ኦፍ ኤክስተርናል ፋክተር ኦን ዘ ኦርጋናይዜሽን ኤንድ ኢትስ ሜምበር ነው የሚለው። ስለዚህ ኦርጋናይዜሽን እንደ ክሎዝ ሲስተም ነው የሚያስበው፣ ከሌላ እንደ ኦፕን ሲስተም ስለማየው ከሌላ ኦርጋናይዜሽን ጋር ኢንተራክሽን የለውም፣ ራሱን ችሎ ብቻ ነው ፈንክሽን የሚያደርገው ብለው ነው የገለጹት። ስለዚህ የኤክስተርናል ፋክተር ኢንፍሉዌንስን በኦርጋናይዜሽኑ ላይ በዛ ኦርጋናይዜሽን ሜምበሮች ላይ የሚያመጡ ፋክተሮችን ከግምት አላስገባም። ይህም እንደ ትችት ተነስቶበታል ማለት ነው። እሺ ይህን ይመስላል የመጀመሪያው ቲዎሪ። ሁለተኛው ቲዎሪ ስለ ኦርጋናይዜሽን ምንድነው? ኒው ክላሲካል ቲዎሪ ነው። ኒው ክላሲካል ቲዎሪ ምንድነው? ኦሪጂኔትድ የሆነው ፍሮም ዘ ፋይንዲንግ ኦፍ ፌመስ ሃውርቶን ኤክስፐሪመንት ኮንዳክትድ አንደር ዘ ሊደርሺፕ ኦፍ ማዮ ነው። ሃውርቶን ላይ የተደረገ ኤክስፐሪመንት ነበረ። በማዮ የተመራ ኤልታን ማዮ ይባላል ሰውየው። በሱ የተመራ ኤክስፐሪመንት ነበር እና ሰዎች ላይ ትኩረት መደረግ እንደሚያስፈልግ ያሳየ ኤክስፐሪመንት ነው ይሄ። ስለዚህ ሞር ኦፍ ሰዎች ፎከስ ማግኘት እንዳለባቸው ከዚህ ጥናት በኋላ ፎከስ ተሰጥቷቸዋል ማለት ነው። ስለዚህ ኒው ክላሲካል ስኩሎች ፎከስ አቴንሽናቸው ሂውማን ቢንግ ኤንድ ዜር ቢሄቪየር ኢን ዘ ኦርጋናይዜሽን ነው። ስለዚህ ስለ ሰዎች ባህሪ እና በኦርጋናይዜሽኑ ስላላቸው ስለሚያሳዩት ባህሪ ነው ዋና ትኩረቱ በአጠቃላይ የሰው ልጅ ላይ ያደረገ ማለት ነው የኛው ቲዮሪ ከኦርጋናይዜሽኑ ይልቅ ማለት ነው። ያንን ስራ የሚሰሩ ሰዎች ስለሆኑ and according to this theory the organization is a social system and its performance does get affected by human action ነው። ስለዚህ ኦርጋናይዜሽን ሶሻል ሲስተም ነው ማለትም ሰዎች የሚሰሩበት ስራ ስለሆነ ማህበራዊ ስርዓት ነው ብለው ነው ዲፋይን ያደረጉት። እናም የሰዎቹ ፐርፎርማንስ መቀነስ በኦርጋናይዜሽኑ ላይ ተጽዕኖ ይኖረዋል ብለው ክሊርሊ ስቴት ያደረጉት ኒው ክላሲካል ስኩሎች ናቸው ማለት ነው። ስለዚህ ኒው ክላሲካል ቲዮሪ ፖሲስት ዛት አን ኦርጋናይዜሽን ኢዝ ኤ ኮምባይኔሽን ኦፍ both formal and informal form of organization which ignored by the classical
ኦርጋናይዜሽን ቲዮሪ ነው። ስለዚህ ክላሲካሎች የሚያተኩሩት ምን ላይ ነበር? ሞር ፎርማሉ ላይ ነው። ይሄ በኦርጋናይዜሽን ውስጥ ያለው ስራ መስራት ላይ ነው እንጂ ኢንፎርማል አይነት ሪሌሽንሽፕ በኦርጋናይዜሽን ውስጥ አለ ብለው ዲፋይን አላደረጉ ነበር። ኒው ክላሲካሎች ግን ይህንን ተቀብለዋል። ፎርማሊም አለ፣ በኦርጋናይዜሽን ስትራክቸር መሰረት የሚመጡ ሪሌሽንሽፖች አሉ። ኢንፎርማል ፎርም አለው ደግሞ ሰዎች ባላቸው ሪሌሽንሽፕ ምክንያት የሚመሰረቱት ሪሌሽን ኢንፎርማል ፎርም ይባላል ማለት ነው። ስለዚህ ኒዮ ክላሲካል ሁለት አይነት እንደሆነ አሳይቷል ማለት ነው። አንደኛው ፎርማል ነው፣ ሁለተኛው ኢንፎርማል ፎርም ኦፍ ኦርጋናይዜሽን እንዳለ ማለት ነው። ስለዚህ በጥቅሉ ለማጠቃለያ ያህል ካራክተሪስቶቹ ምን ምን ናቸው ስንል የኒዮ ክላሲካል ዘ ሶሻል ኢንቫይሮንመንት ኦን ዘ ጆብ አፌክት ፒፕል ኤንድ ኢትስ ኦልሶ አፌክትድ ባይ ፒፕል ነው የሚለው። ስለዚህ ሶሻል ኢንቫይሮንመንቱ ሰዎች ላይ ኢፌክት አለው፣ ሰዎችም በማህበራዊ ኢንቫይሮንመንቱ ላይ ተጽዕኖ መፍጠር ይችላሉ ማለት ነው። ስለዚህ ሶሻል ኢንቫይሮንመንት እና ፒፕል ኢንተራክሽን አላቸው ነው ባጭሩ እዚህ ጋር የሚያሳየው። ኢንቫይሮንመንትን ኢግኖር አላደረገም። ስለዚህ ሲስተሙ ኦፕን ሲስተም አድርገው ነው እነዚህኞቹ የሚያስቡት፣ የነዛ ክላሲካሎች ክሎዝ ሲስተም አድርገው ስለሚያስቡት ማለት ነው። ኤንድ ኢንተግሬሽን ቢትዊን ኦርጋናይዜሽን ኤንድ ኢንዲቪዥዋል ውስጥ ኢዝ ኤ መስት ነው የሚለው። ስለዚህ ኢንተግሬሽን ያስፈልጋል በኦርጋናይዜሽኑ። ኦርጋናይዜሽኑ ማሳካት የሚፈልገው ነገር አለ፣ ኢንዲቪዥዋሎች ያን ለማሳካት ይጠራሉ። ግን የእነሱም ኢንዲቪዥዋል ጎላቸው ያን ስራ በመስራታቸው የተለያዩ ጥቅማ ጥቅሞችንም ማግኘት አለባቸው ማለት ነው። ይህን ያሳያል። ኤንድ መኒ ኢዝ ዘ ኦንሊ ዋን ሞቲቬተር በት ኖት ዘ ሶል ነው የሚለው። ስለዚህ ኦንሊ ዋን ሞቲቬተር ነው ማለት ኢግኖር አላደረጉም መኒ እንደሚያነሳሳ፣ ግን ብቸኛው እንዳልሆነ አሳይተዋል ማለት ነው። እነዚህኛው ቲዮሪ ኒው ክላሲካሎች ማለት ነው። ኤንድ ቱ ዌይ ኦፍ ኮሚኒኬሽን ኢዝ ነሰሰሪ ፎር ሳውንድ ፈንክሽን ኦፍ ኦርጋናይዜሽን ነው። ቱ ዌይ ኮሚኒኬሽን የምንለው ዋና አለቆች ብቻ ሳይሆኑ የሚያዙት ታዛዦችም ሀሳባቸውን መግለጽ እና ኮሚኒኬሽኑ ቱ ዌይ መሆን አለበት ነው። ስለዚህ በዛ መልኩ ነው ፈንክሽን ማድረግ ያለበት ብለዋል ኒው ክላሲካሎች። ኤንድ ሌላኛው ደግሞ ቲም ወርክ ነው። ቲም ወርክ ኢዝ ኢሴንሻል ፎር ኮርፖሬሽን ኤንድ ሃይ ፕሮዳክቲቪቲ። ስለዚህ ኒው ክላሲካል ሌላ ያሳዩት በኦርጋናይዜሽን ውስጥ ከፍተኛ ፕሮዳክቲቪቲ ከተፈለገ ምን ያስፈልጋል? በቡድን መስራት ነው። እና በቡድን ከሰሩ ደግሞ ኮርፖሬሽን ይኖራል። በኮርፖሬሽን ከሰሩ ደግሞ ምን ይኖራል ማለት ነው? ከፍተኛ ምርታማነት ይመጣል ማለት ነው። ስለዚህ እነዚህ የተወሰኑት ካራክተሪስቶች ናቸው የኒዮ ክላሲካል። ይሁን እንጂ እነዚህ ካራክተሪስቶች ቢኖሩት የተወሰኑ ትችቶች አሉበት። የኛውን ቲዮሪ ምንድን ናቸው ስንል አንደኛ ኢት ኢዝ ኖት ኤ ኒው ቲዮሪ ኦፍ ዘ ኦርጋናይዜሽን ኢት ሜርሊ ሞዲፊኬሽን ኦፍ ክላሲካል ቲዮሪ ነው። ስለዚህ ይሄኛው ቲዮሪ የተወቀሰው ምንድነው? አዲስ ቲዮሪ አይደለም፣ ሞዲፋይ እያደረገ ነው የመጣው። የክላሲካል ቲዮሪን ካያቸው አብዛኞቹ ሀሳቦች የክላሲካልን አይዲያ ነው በቃ ሞዲፋይ እያደረገ ያቀረበው። ስለዚህ ይሄ አስወቅሶታል፣ ራሱን የቻለ አዲስ አስተያየት ይዞ አልመጣም ብለው ይወቅሱታል ማለት ነው። ኤንድ ዘ ስትራክቸር ኦፍ ኦርጋናይዜሽን ሰጀስትድ ባይ ዘ ቲዮሪ አር ኖት ሲቴብል ኢን ኦል ሲቹዌሽን ነው። ስለዚህ ይሄ ኦርጋናይዜሽን ስትራክቸር እነዚህ ድራይቭ ያደረጉት ደግሞ በሁሉም ኦርጋናይዜሽኖች ላይ ተግባራዊ ሊሆን አይችልም ማለት ነው። ኤንድ ዘ ቲዮሪ ኦቨር ኢምፋሳይዝ ኦን ሂውማን አስፔክት ኮንሲኩዌንትሊ አዘር አስፔክትስ ሪሜን ኢግኖርድ ኤንድ ኔግሌክትድ ነው። ስለዚህ እንዳየ ነው በጣም የሁማን አስፔክት ላይ ለሰዎች ላይ ነው በጣም ትኩረት የሰጠው። ስለዚህ ሌሎች አስፔክቶች ከግምት አልገቡም ማለት ነው። ይህን ነው የሚያሳየው ኒው ክላሲካል ቲዮሪ። እሺ ከዛ ሶስተኛው ቲዮሪ ምን መጣ ስንል ሞደርን ቲዮሪ ነው። ከዛ ሶስተኛ ላይ ሞደርን ቲዮሪ ኦፍ ኦርጋናይዜሽን ቪውስ አስ ኦርጋናይዜሽን አስ ሲስተም ነው። ይሄ ኦርጋናይዜሽን እንደ ሲስተም ነው የቆጠረው እና በአሁን ላይ ብዙ ሰዎችም ዲፋይን ሲያደርጉ በዚህኛው መልኩ ነው፣ በሞደርን ቲዮሪው ነው ዲፋይን የሚያደርጉት። እና ኦርጋናይዜሽን አስ ሲስተም ነው ማለት ሲስተም ከሆነ ብዙ አይነት ኢንተራክሽኖች አሉ ማለት ነው። ይሄ ሲስተም ከሆነ ኦርጋናይዜሽን ኢንፑት ያስፈልገዋል፣ ፕሮሰሱን ራሱ ይሰራል፣ አውትፑቱን ለኢንቫይሮንመንቱ ይሰጣል፣ ከኢንቫይሮንመንቱ ደግሞ ፊድባክ ይመጣለታል። በዛ ፊድባክ መሰረት ማሻሻል ያለበት መለወጥ ያለበትን እየለወጠ የሚሰራ ስርዓት ነው ማለት ነው። አሴ ሆል ሲስተም ነው ስንል ኦርጋናይዜሽን ማለት ነው። ባጭሩ ኦፕን ሲስተም ነው፣ ከኢንቫይሮንመንቱ ጋር ኢንተራክት ያደርጋል ማለት ነው። እንደ ሲስተም ስንቆጥረው ማለት ነው። ስለዚህ modern theory is an integration of valuable concept of the classical model with the social and behavioral science ነው የሚለው። ስለዚህ ይሄ ሞዴል የሁለቱንም ቲዮሪዎች ቫሉብል የሆነ ኮንሴፕታቸውን ጥሩ ጎናቸውን ይዞ የተመሰረተ ቲዮሪ ነው። ከክላሲካሎችም አለ ከሶሻል ኤንድ ቢሄቪየራል ሳይንቲስት የሚላቸው እነዚህ ኒው ክላሲካሎችም ማለት ነው። ከነሱም የወሰዳቸው ቫሉብል ኮንሴፕቶች አሉ ማለት ነው። and this theory posits that an organization is a system that changes with the changing its environment both internal and ኤክስተርናል የሚለው። ስለዚህ ኦርጋናይዜሽን ሲስተም ነው ብለናል። ስለዚህ ቼንጅን በኢንቫይሮንመንቱ ላይ
አፌክት አለው በዚህ ሲስተም ላይ ማለት ነው። ቦዝ ኢንተርናል የሚሆን ኤክስተርናል ኢንቫይሮንመንቱ አፌክት አለው ነው ባጭሩ። ኢንተራክሽን አለው ከኢንቫይሮንመንት ጋር የሚለውን ለማሳየት ሞክረዋል ማለት ነው ሞደርን ቲዎሪዎች። ከዚህ በዋናነት ካራክተሪስቲኮች ምን ናቸው ስንል ኢት ኮንሲደር ኦርጋናይዜሽን አስ ኤ ሲስተም ኮምፖዝድ ኦፍ መኒ ሰብ ሲስተም ሰች አስ ማናጀሪያል ቴክኒካል ኤንድ ሶሻል ሰብ ሲስተም። ስለዚህ ሲስተም ነው ካለም ብዙ ሰብ ሲስተም ይኖሩታል በውስጡ። ለምሳሌ እንደ ማናጀሪያል ቴክኒካል አሉ፣ ሶሻል የሚባሉ ሰብ ሲስተሞች ይኖሩታል ማለት ነው። እነዚህም በውስጡ አካቶ ነው። ማናጀሪያል እንደ መሪነት አለ፣ ቴክኒካል የምንለው ስራውን የሚሰሩ አለ፣ ሶሻል ሰብ ሲስተም አለ፣ ይሄ ሪሌሽን የሚፈጠረው ማለት ነው። እነዛ የያዘ ነው ብለዋል ማለት ነው አንደኛ። ሁለተኛ ኢት ሪጋርድ ኢንዲቪዥዋል አስ ኤ ኮምፕሌክስ ቢንግ who can be motivated in multitude way ነው። ስለዚህ ሰው ልጆች በብዙ አይነት ዌይ ሞቲቬትድ ይሆናሉ። ኦንሊ መኒ ብቻ አይደለም ብለው ነው እነዚህም የገለጹት ማለት ነው። ስለዚህ this multidisciplinary theory and draw concepts and principles from several disciplines such as sociology, psychology, economics, engineering and so on። ስለዚህ መልቲዲሲፕሊናሪ ስለሆነ ከተለያዩ ሰብጀክቶች ጋር ሪሌሽንሽፕ አለ በዋናነት ከሶሺዮሎጂ፣ ከሳይኮሎጂ፣ ከኢኮኖሚክስ እና ከኢንጂነሪንግ ጋር ማለት ነው። ስለዚህ አራተኛ ላይ ስንመጣ ኢት ከቨር ቦዝ ሚክሮ ኤንድ ማክሮ ኢንቫይሮንመንትስ ኦፍ ዘ ኦርጋናይዜሽን። ዘ ማክሮ ኢንቫይሮንመንት ኢዝ ኤክስተርናል ቱ ዘ ኦርጋናይዜሽን ዋይል ዘ ማይክሮ ኢዝ ኢንተርናል ቱ ዘ ኦርጋናይዜሽን። እሺ ስለዚህ እዚህ ጋር ደግሞ ማይክሮም ማክሮም ኢንቫይሮንመንት አለው ነው ከቨር የሚያደርገው። ማክሮ ምንድነው? ኤክስተርናል ከኦርጋናይዜሽን ውጭ የሆነው ነው። ማይክሮ ኢንቫይሮንመንት ደግሞ ኢንተርናል ቱ ዘ ኦርጋናይዜሽን የሆነው ማለት ነው። ይሄ አንዱ ካራክተሪስቲክ ነው። ሌላኛው ኢት ኢንሹር ቤተር ፍሎ ኦፍ ኮሚኒኬሽን አት ኦል ሌቭልስ ኤንድ ኢንሹር ኢፌክቲቭ ኮንትሮል ነው የሚለው። ስለዚህ ቤተር ፍሎ ኦፍ ኮሚኒኬሽን አለ። ኮሚኒኬሽን አለ ማለት ቱ ዌይ ነው ማለት ነው የኮሚኒኬሽኑ እና በሁሉም ደረጃዎች ላይ እና ኢፌክቲቭ የሆነ ኮንትሮልን እንዲኖር ያስችላል ማለት ነው ኮሚኒኬሽን መኖሩ። ስለዚህ ሞደርን ቲዎሪ ኮንሲደርስ ኦርጋናይዜሽን አስ ኦፕን ሲስተም ነው። ክሎዝ ሳይሆን ኦፕን አድርገው ነው እነዚህ የሚያስቡት። ይህ ማለት ኦርጋናይዜሽን ኮንሲስተንትሊ ኢንተራክት ዊዝ ኢትስ ኢንቫይሮንመንት ሶ አስ ቱ ሰስቴን ኤንድ ግሮ ኢን ዘ ማርኬት ነው። ስለዚህ ኦርጋናይዜሽን ኦፕን ሲስተም ነው ማለት ከኢንቫይሮንመንቱ ጋር ኢንተራክት ያደርጋል ለማደግ ስለሚፈልጉ ማርኬታቸውንም ለማሳደግ ስለሚፈልጉ ማለት ነው። ስለዚህ ይህ ቲዎሪ ዲፈረንት ፍሮም ክላሲካል ቲዎሪ ዌር ዘ ኦርጋናይዜሽን ኮንሲደርድ አስ ክሎዝ ሲስተም ነው። ስለዚህ ከክላሲካሎች ይለያል። ምክንያቱም ክላሲካሎች እንዳየነው ኦርጋናይዜሽንን ክሎዝ ሲስተም አድርገው ስለሚያስቡ ማለት ነው። ቀጣይ የምንመለከተው ምንድነው? ኦርጋናይዜሽን በዋናነት በአጭሩ ዲፋይን ለማድረግ እንሞክራለን። ኦርጋናይዜሽን አር ኦርጋናይዜሽን የሚለው ርዕሳችን ሶሻል ኢንቲቲ ነው፣ ጎል ዳይሬክትድ ነው፣ አር ዲዛይንድ ዴሊበሬትድ ስትራክቸር ኤንድ ኮኦርዲኔትድ አክቲቪቲ ሲስተም ነው ኤንድ ኦርጋናይዜሽን አር ሊንክድ ቱ ኤክስተርናል ኢንቫይሮንመንት ነው። በዋናነት ኦርጋናይዜሽን ዲፋይን ብታደርጉ በእነዚህ ተርሞች በጣም በቂ ነው። ምክንያቱም ኦርጋናይዜሽን ማለት ሶሻል ኢንቲቲ ነው ካለን አንደኛ ላይ ኦርጋናይዜሽን ሜድ አፕ ኦፍ የሆኑ ፒፕል ኤንድ ዜር ሪሌሽንሺፕ ዋናና ዘር ነው። ስለዚህ ሶሻል ኢንቲቲ ነው ማለት ኦርጋናይዜሽን በሰዎች መካከል ባለ ሪሌሽንሺፕ ምክንያት የሚመሰረት ነው ማለታችን ነው። ሁለተኛ ጎል ዳይሬክትድ ነው። ጎል ዳይሬክትድ ማለት ኦርጋናይዜሽን ማሳካት የሚፈልገው ነገር አለ አዘ ኤንድ ኦፍ ዘ ዴይ የሆነ ከዛ ቢዝነስ ከዛ ድርጅት ከተመሰረተበት ዓላማ ማግኘት የሚፈልገው ነገር አለ። ስለዚህ ጎል ዳይሬክትድ ነው። ስለዚህ ያንን ጎል ለማስፈጸም ነው ስራቸውን የሚሄዱት ማለት ነው። ስለዚህ ጎል ዳይሬክትድ ነው ስንል እሱን ለማሳየት ነው። ሶስተኛ ዲዛይን ዴሊበሬት ስትራክቸር ኤንድ ኮኦርዲኔት አክቲቪቲ ሲስተም ነው። ስለዚህ ዴሊበሬትሊ ነው ስትራክቸር ታስቦበት ሆን ተብሎ ነው ስትራክቸሩ የሚወጣው እና የተለያዩ ኮኦርዲኔትድ አክቲቪቲ ሲስተሞች አሉ። ስራዎችን የምንሰራባቸው በህብረት በመተባበር የምንሰራበትን ስርዓት ክሬት አድርገን ነው በዛ ኦርጋናይዜሽን ውስጥ የምንሰራው። ስለዚህ ስትራክቸሩን ሆን ተብሎ ነው የሚወጣው። የተለያዩ አክቲቪቲ ሲስተሞችን ደግሞ በኮኦርዲኔትድ ሆነን እንሰራለን ማለት ነው። ይህንንም ያሳያል ማለት ነው። ኤንድ ሊንክስ ቱ ዘ ኤክስተርናል ኢንቫይሮንመንት እንዳየ ነው ኦርጋናይዜሽን ከኤክስተርናል ኢንቫይሮንመንት ጋራ ሪሌሽን አለው ወይም ሊንክ አለው በዋናነት ከሌሎች ኦርጋናይዜሽኖች ጋር ማለት ነው። ስለዚህ ኦርጋናይዜሽን ኢዝ አር ምንድነው? ሶሻል ኢንቲቲ ጎል ዳይሬክትድ ዲዛይን ዴሊበሬትድ ስትራክቸር ኤንድ ኮኦርዲኔት አክቲቪቲ ሲስተም ኤንድ ሊንክድ ቱ ኤክስተርናል ኢንቫይሮንመንት ብላችሁ ዲፋይን ብታደርጉት ከበቂ በላይ ነው ማለት ነው። ይህን ይመስላል የኦርጋናይዜሽን ዴፊኒሽን። ስለዚህ ምንድነው ጥቅሙ ኦርጋናይዜሽን ካላችሁ በዋናነት እነዚህን ፖይንቶች ማየት እንችላለን። ብሪንግ ቱጌዘር ሪሶርስስ ቱ አቺቭ ዘ ዲዛይርድ ጎል ኤንድ አውትካም። ስለዚህ ሪሶርሶችን ጥቅሙ ኦርጋናይዜሽን ምንድነው? የሆነ ዲዛይርድ ጎል አለው። ያንን ዲዛይርድ ጎል ለማሟላት የሚጠቅሙትን የተለያዩ ሪሶርሶችን በመሰብሰብ እነዛን ጎሎችን እና አውትካሞችን ማሳካት እንድንችል ያስችለናል ማለት ነው። ምን
ኦርጋናይዜሽን ኤንድ ፕሮዲውስ ጉድ ኤንድ ሰርቪስ ኢፊሽንትሊ ነው። ጉድና ሰርቪሶችን አንዳንድ ጊዜ ፕሮዳክት ከሆነ የምናመርተው ጉዶች አሉ፣ ሰርቪሶች ከሆነ አገልግሎት ከሆነ የምንሰጠው እነዛን አገልግሎት እና ሸቀጦች በአግባቡ ኢፊሽንትሊ ያለ ሪሶርስ ስቴጅ ማምረት እና ማቅረብ እንችላለን ማለት ነው። ኤንድ ፋሲሊቴት ኢኖቬሽን ፈጠራን ያበረታታል ኦርጋናይዜሽን፣ ምክንያቱም በግሩፕ ስለሆነ የምንሰራው በአጭር ጊዜ መስራት ያለብን ነገር መስራት እንችላለን። አዳዲስ ነገሮችም ለመፍጠር እንበረታታለን ማለት ነው። ሌላኛው ዩዝ ሞደርን ማኑፋክቸሪንግ ኤንድ ኢንፎርሜሽን ቴክኖሎጂ ነው። ይሄ ደግሞ ምንድነው ሞደርን የሆኑ ማኑፋክቸሪንጎችን እና ኢንፎርሜሽን ቴክኖሎጂዎችን ይጠቀማሉ። ብዙ ጊዜ ኦርጋናይዜሽኖችን ካያቸው አቅም ስላላቸው አፎርድ የማድረግ የተለያዩ ዘመናዊ ቴክኖሎጂዎችን የመጠቀም ዝንባሌ አላቸው ማለት ነው። ኤንድ አዳፕት ቱ ኤንድ ኢንፍሉዌንስስ ኤ ቼንጂንግ ኢንቫይሮንመንት ነው። አዳዲስ ኢንቫይሮንመንቶች ቼንጅ ባረጉ ቁጥር አዳዲስ ለውጦች በመጡ ቁጥር እነዛን ለውጦች አዳፕት በማድረግ ራሳቸውን ወደዛ ለውጥ ማስኬድ የሚችሉ ናቸው እነዚህ ኦርጋናይዜሽኖች ማለት ነው። ከዛ በተጨማሪ ክሬት ቫልዩ ፎር ዘ ኦነር ከስተመር ኤንድ ኢምፕሎይ ነው እና ለኦነሩ ማለት ባለቤቱ ዋናነት ትርፍ ነው የሚፈልገው፣ ለሱ ያንን ቫልዩ ክሬት ያደርጉለታል። ለከስተመር ደግሞ የሚፈልጉትን ፕሮዳክት ወይም ሰርቪስ ዴሊቨር እንዲደረግላቸው ያደርጋል። ለኢምፕሎይስ ደግሞ የስራ እድል፣ ለሰራተኞች የስራ እድል ይፈጥራል ማለት ነው ኦርጋናይዜሽን። ስለዚህ እነዚህ ከብዙ በጥቂቶቹ የኦርጋናይዜሽን ጥቅሞቹ ናቸው ማለት ነው። ስለዚህ ቀጣይ ደግሞ የምንመለከተው ምንድነው ፐርስፔክቲቮች አሉ። በኦርጋናይዜሽን ውስጥ ያሉ ፐርስፔክቲቮችን እንመለከታለን። ኦፕን ሲስተም እና ኦርጋናይዜሽናል ኮንፊግሬሽን የሚባል ነገር አለ። መጀመሪያ ሲስተም እንመልከት። ስለዚህ ሲስተም ማለት ሴት ኦፍ ኢንተርሪሌትድ ኤንድ ኢንተርዲፔንደንት ፓርት አሬንጅድ ኢን ኤ ማነር ዳት ፕሮዲውስድ ዩኒፋይድ ሆል ነው የሚለው። ስለዚህ ሲስተም ማለት የተለያዩ ኢንተርዲፔንደንት እና እርስ በርስ ግንኙነት ያላቸው ፓርቶች አሉና እርስ በርስ ግንኙነት አላቸው። እነዛ ፓርቶች የሆነ ማነር አላቸው፣ አሬንጅድ ኢን ማነር ይሆናሉ። ፕሮዲውስ ዩኒፋይድ ሆል ነው ማለት ነው። ስለዚህ ሲስተም ማለት ለምሳሌ እስክሪብቶ የምታየው እስክሪብቶ ምንድነው ቀፎ አለ፣ ውስጧ የምትጽፈው አለች፣ ክዳኑ አለ። እነዚህ አሁን ኢንተርሪሌትድ የሆኑ ወይም ኢንተርዲፔንደንት ፓርቶች ናቸው። እነዛን አሬንጅድ ኢን ማነር ማለት የሆነ ኦርደር አላቸው። በዛ ኦርደር ያንን እስክሪብቶ ስገጣጥሙት የሆነ ጥቅም ያለው ነገር ዩኒፋይድ እስክሪብቶ የሚባል ጥቅም ያለው ነገር ይሰጣል ማለት ነው። ስለዚህ ሲስተም ማለት እንደዛ አድርጋችሁ ተረዱት። የተለያዩ ኢንተርዲፔንደንት እና ኢንተርሪሌትድ ፓርቶች አሉት። እነዛ ፓርቶች ደግሞ አሬንጅድ ሆነው የሆነ ጥቅም ይሰጡናል ማለት ነው። ስለዚህ በዋናነት ሁለት ሲስተሞች ነው ያሉን። አንደኛው ክሎዝድ ነው፣ ሁለተኛው ኦፕን ሲስተም ነው። ክሎዝ ሲስተም እንዳየነው ቅድም ምንድነው አር ኢንፍሉዌንስድ ባይ ኤንድ ዱ ኖት ኢንተራክት ዊዝ ዘ ኢንቫይሮንመንት ነው። በኢንቫይሮንመንት ኢንፍሉዌንስ ያደረግበትም ከኢንቫይሮንመንት ጋር ኢንተራክሽን የሌለው ሲስተም ክሎዝ ሲስተም ይባላል። ኦፕን ሲስተም ከሆነ ግን ኢንፍሉዌንስድ ባይ ኤንድ ዱ ኢንተራክት ዊዝ ዜር ኢንቫይሮንመንት ነው። ስለዚህ በኢንቫይሮንመንት ኢንፍሉዌንስ ይደረግበታል። ስለዚህ ከኢንቫይሮንመንት ጋር ኢንተራክሽን ካለው ሲስተሙ ምን ይባላል? ኦፕን ሲስተም ነው። ቱዴይ ዌን ዊ ዲስክራይብ ኦርጋናይዜሽን አስ ኤ ሲስተም ዊ ሚንስ ኦፕን ሲስተም ነው። ስለዚህ ኦርጋናይዜሽን እንደ ሲስተም ስንቆጥረው አሁን ላይ እኛ ስለ የትኛው ሲስተም ነው የምናወራው? ስለ ኦፕን ሲስተሙ ነው። ምክንያቱም ኦርጋናይዜሽን ቴክ ኢንፑት ሪሶርስን ከኢንቫይሮንመንቱ ይወስዳል። እነዛን ሪሶርሶች ደግሞ ትራንስፈር ኦር ፕሮሰስ አድርጎ ሪሶርስን ወደ አውትፑት ይቀይራል ማለት ነው። ከዛ እነዛን አውትፑቶች ዲስትሪቢዩትድ ወደ ኢንቫይሮንመንቱ ያደርጋቸዋል። ስለዚህ ኦርጋናይዜሽን ኦፕን ነው ማለት ነው እና ኢንተራክት ያደርጋል ከኢንቫይሮንመንቱ ጋር። ስለዚህ ስለ ኦርጋናይዜሽን ስናነሳ ኦፕን ሲስተሙን ነው ከግምት ማስገባት ያለብን ማለት ነው። ቀጣይ ምንድነው የምንመለከተው? ኦርጋናይዜሽናል ኮንፊገሬሽን። ኦርጋናይዜሽናል ኮንፊገሬሽን ማለት እንዴት ነው ኦርጋናይዜሽን የሚመሰረተው፣ ኦርጋናይዝ የምናደርገው ኦርጋናይዜሽን እንዴት ነው የምናደራጀው የሚለውን ኮንሴፕት ነው የሚያሳየን ማለት ነው። ስለዚህ another important insight from the organization design research is how the organization are configured። እንዴት ነው ኦርጋናይዜሽኑ የሚቋቋመው ነው፣ ኦርጋናይዝድ የሚሆኑ እንዴት ነው ኦርጋናይዜሽኑ የሚለውን ነው ኮንፊገሬሽን የሚያሳየው። ዛት ኢዝ ዋት ሜክ አፕ ኦፍ ዘ ኦርጋናይዜሽን ፓርት፣ ምን ፓርቶች ሊኖሩት ይገባል አንድ ኦርጋናይዜሽን እና ሃው ዱ ዘ ቫሪየስ ፓርትስ ፊት ቱጌዘር እና እነዚህ ቫሪየስ ፓርቶች እንዴት ነው አንድ ላይ ፊት አድርገው መስራት መቀጠል የሚችሉት የሚለውን ለማሳየት ነው እዚህ ጋር የመጣ የኦርጋናይዜሽናል ኮንፊገሬሽን የምንለው። ስለዚህ ዋን ፍሬምወርክ ፕሮፖዝድ ባይ ሄነሪ ሚትስበርግ ሰጀስት ዛት ኤቭሪ ኦርጋናይዜሽን ሃዝ 5 ፓርትስ ነው። እነዚህ ማንኛውም ኦርጋናይዜሽን ስለዚህ ምን ፓርቶች ሊኖሩት ይችላሉ ብለን ጠይቀን ነበረ እዚህ ጋር። ስለዚህ ምንድናቸው እነዚህ ምን ፓርቶች ናቸው ብላችሁ ከጠይቃችሁ ቴክኒካል ኮር አለ። ቴክኒካል ኮር ማለት የሎ ሌቭል ኦፍ ማኔጅመንቱ አለ፣ ቶፕ ማኔጅመንት አለ፣ ሚድል ማኔጅመንት ያስፈልገዋል፣ ቴክኒካል ሰፖርት አለ፣ አድሚኒስትሬቲቭ ሰፖርት አለ። እነዚህን ማካተት አለበት ማለት ነው። ስለዚህ እያንዳንዱን እንመልከታቸው ማለት ነው። የመጀመሪያው ፓርት አንድ ኦርጋናይዜሽን ሊኖር የሚገባው ቴክኒካል ኮር ነው።
ቴክኒካል ኮር ምንድነው? ኢት ኢንክሉድስ ፒፕል who do the basic work of the organization ነው። በቃ እነዚህ ቴክኒካል ኮር ላይ የምንከተታቸው ምንድነው? ስራውን በቃ ዋና የሚባለውን ስራ የሚሰሩትን አካላት ምን እንላቸዋለን? ቴክኒካል ኮር ናቸው። ስራውን ቤዚክ ስራውን ማለት ነው። ስለዚህ this part is actually produce the product and service output ነው። በቃ ዋና ፕሮዳክት እና ሰርቪስ የሚባለውን የኦርጋናይዜሽኑን የሚያመርቱትን ቴክኒካል ኮር ነው የምንላቸው። ስለዚህ this is where the primary transformation of input into output take place input ወደ አውትፑት የሚቀየርበትን ቦታ ነው የቴክኒካል ኮር ዋና ስራውን የሚሰሩትን የምንላቸው ማለት ነው። ስለዚህ the technical core in production department in a manufacturing firm ስለዚህ ቴክኒካል ዲፓርትመንት ኮሩ ብትባል አሁን የፕሮዳክሽን ዲፓርትመንት ማኑፋክቸሪንግ ፊርሙ ነው የሚያመርተው ነው። ቲቸርስ በክላስ ውስጥ ምንድናቸው? ቲቸሮች ምንድናቸው? ቴክኒካል ኮር ናቸው። ዋናውን ስራ የሚሰሩ ናቸው። ሜዲካል አክቲቪቲ በሆስፒታል ብትመጡ ምኖቹ ናቸው ሜዲካል አክቲቪቲን የሚሰሩት? ቴክኒካል ኮር ናቸው ማለት ነው። ስለዚህ ዋናውን ስራውን ወይም ኢንፑትን ወደ አውትፑት መቀየሩን ስራ የሚሰሩት ቴክኒካል ኮር ይባላሉ ማለት ነው። ሌላ ሁለተኛ ደግሞ ምንድነው? ቴክኒካል ሰፖርት ነው። ቴክኒካል ሰፖርት ፈንክሽን ሀልፕስ ዘ ኦርጋናይዜሽን ቱ አዳፕት ዘ ኤንቫይሮንመንት ነው። እነዚህ ዋና ጥቅማቸው ምንድነው? ቴክኒካል ሰፖርት የሚሰጡ ኦርጋናይዜሽኑ ከኤንቫይሮንመንቱ ጋር አዳፕት እንዲያደርግ ነው። ስለዚህ ቴክኒካል ሰፖርት ኤምፕሎዮች ለምሳሌ ኢንጂነር አለ፣ ሪሰርች አለ ኤንድ ኢንፎርሜሽን ቴክኖሎጂ ፕሮፌሽናልስ ስካን ዘ ኤንቫይሮንመንት ፎር ፕሮብሌምስ ኦፖርቹኒቲስ ኤንድ ቴክኖሎጂካል ዴቨሎፕመንት ነው። ስለዚህ ኤንቫይሮንመንቱን አዳፕት እንዲያደርግ ከሆነ እነዚህ ቴክኒካል ሰፖርቶች የሚረዱት ለምሳሌ ኢንጂነር ሊሆን ይችላል። ኢንጂነር ከሆነ የኦርጋናይዜሽኑ ስትራክቸር በመለዋወጥ ሊሆን ይችላል። ሪሰርች ከሆነ የተለያዩ ጥናቶችን በማካሄድ ኦርጋናይዜሽኑ መለወጥ ማሻሻል ያለበትን ለማወቅ ይጠቅማል። ኢንፎርሜሽን ቴክኖሎጂ ፕሮፌሽናሎች ደግሞ የተለያዩ መረጃዎችን ለመሰብሰብ ማለት ነው። ከዚያ ያንን እስካን በማድረግ ከኤንቫይሮንመንቱ የተለያዩ ፕሮብሌሞችና ኦፖርቹኒቲዎችን አይደንቲፋይ በማድረግ የቴክኖሎጂካል ዴቨሎፕመንት እንዲመጣ ያስችላሉ። በኦርጋናይዜሽኑ ወይም ኦርጋናይዜሽኑን ሰፖርት ያደርጉታል ኢንቫይሮንመንቱን አዳፕት እንዲያደርግ ማለት ነው። ስለዚህ ቴክኒካል ሰፖርት ኢዝ ሪስፖንሲብል ፎር ክሬቲንግ ኢኖቬሽን ኢን ዘ ቴክኒካል ኮር helping the organization change and adapt ነው። ስለዚህ ባጭሩ ቴክኒካል ኮሮች ምንድነው ሪስፖንሲቢሊቲያቸው? ኢኖቬሽኖችን በቴክኒካል ኮሩ ላይ ስራውን የሚሰሩት አካላት አለ የለ በእነሱ ላይ ለውጦች እንዲመጡ መርዳት እና ኦርጋናይዜሽኑ የተለያዩ ቼንጆችን አዳፕት እንዲያደርግ ማስቻል ይሆናል ማለት ነው። ቴክኒካል ሰፖርት ጥቅማቸው ማለት ነው። ሶስተኛው ላይ ስንመጣ ደግሞ አድሚኒስትሬቲቭ ሰፖርት አለ። አድሚኒስትሬቲቭ ሰፖርት ምንድነው? ፈንክሽኑ ሪስፖንሲብል የሆነው ፎር ዘ ስሙዝ ኦፐሬሽን ኤንድ አፕኪን ኦፍ ዘ ኦርጋናይዜሽን ነው። ስለዚህ በኦርጋናይዜሽን ውስጥ ስሙዝ ወይም ኢዚ የሆነ ኦፐሬሽን አሰራር እንዲኖር ማስቻል እና አፕኪን ኦፍ ዘ ኦርጋናይዜሽን ማለት ኦርጋናይዜሽኑን ኬር ሜንቴናንሶቹን መስራት ላይ ይሆናል ማለት ነው። በዋናነት ፊዚካል እና ሂውማን ኤለመንቶችን ኬር ማድረግ ላይ ያተኮረ ይሆናል ማለት ነው። ስለዚህ ይህ አክቲቪቲ ምን ያካትታል? ሂውማን ሪሶርስ አክቲቪቲዎች አሉ። ሂውማን ሪሶርስ አክቲቪቲዎችን ምን ናቸው የሚለውን ከፈለጋችሁ በዋናነት በኦርጋናይዜሽን በኢንትሮዳክሽን ማኔጅመንት በቻፕተር 6 ላይ የሰራው ቱቶሪያል አለ። ላይ ገብታችሁ ማየት ትችላላችሁ። በሰፊው ማየት ከፈለጋችሁ ግን ባጭሩ such as recruiting, hiring and establishing compensation and benefit and employee training and development አሉ። እነዚህ ዋና የሂውማን ሪሶርስ አክቲቪቲ ናቸው። ሪክሩቲንግ ማለት ሰራተኛ ምልመላ፣ ሃይሪንግ አለ መቅጠር፣ ኮምፖንሴሽን የጥቅማ ጥቅማችን ቤኔፊት የምንለው ማለት ነው እና የኤምፕሎይ ስልጠና እና ዴቨሎፕመንት ላይ ነው የሚያተኩረው ማለት ነው። ስለዚህ ይህን ሲያደርግ በኦርጋናይዜሽን ውስጥ ያሉ ሂውማን ኤለመንቶችን ቴክ ኬር ወይም እየጠበቀ ነው ማለት ነው። ስለዚህ እንደዚህ አይነት ስራዎች ላይ የሚያተኩር ከሆነ አድሚኒስትሬቲቭ ሰፖርት ይባላል ማለት ነው። አራተኛው ምን አይነት ፓርት ነው በኦርጋናይዜሽን መኖር ያለበት? ዋናው ማኔጅመንት ያስፈልጋል። ማኔጅመንት is a distinct function responsible for directing and coordinating other part of the organization። ስለዚህ ሌሎች ፓርቶችን የኦርጋናይዜሽኖችን ለመቆጣጠር እና በሚያስፈልገው አቅጣጫ ስራቸው እንዲሰሩ ለማስቻል የሚቋቋም ነው ማኔጅመንት። ከዚህ ማኔጅመንት ምን አይነት አለ? ቶፕ እና ሚድል ማኔጅመንት አለ። ሎው ሌቭል ኦፍ ማኔጅመንቶቹ እዚህ ጋር ተጠቀሱት፣ ምክንያቱም በቴክኒካል ኮር ላይ ያሉትን ስለሚያካትት ማለት ነው። ስለዚህ ቶፕ ማኔጅመንት ፕሮቫይድ ዳይሬክሽን፣ ፕላኒንግ፣ ስትራቴጂ፣ ጎልስ፣ ፖሊሲ ፎር ዘ ኢንተር ኦርጋናይዜሽን ኦር ማጆር ዲቪዥን ነው የሚለው። ስለዚህ ቶፕ ማኔጅመንቶች ዋና ጥቅማቸው አቅጣጫዎችን በምን አይነት አቅጣጫ መስራት እንዳለብን እቅድ ማውጣት፣ ስትራቴጂዎች ጎላችን እንዴት ነው የምናስፈጽመው የሚለው ኦርጋናይዜሽን ፖሊሲዎችን ድራይቭ ማድረግ ላይ የሚያተኩሩ ናቸው ማለት ነው። ሚድል ማናጀሮች ከሆኑ ደግሞ ሪስፖንሲብል ፎር ኢምፕሊሜንቴሽን ኤንድ ኮኦርዲኔሽን አት ዘ ዲፓርትመንት ሌቭል። ስለዚህ ከቶፕ ሌቭሉ የመጡትን ዳይሬክሽኖች፣ ፕላኒንጎች፣ ስትራቴጂ ጎሎች እና ፖሊሲዎችን ኢምፕሊመንት ማድረግ እና የተለያዩ ዲፓርትመንት ሌቭል ላይ ያሉ ስራዎችን ማስተባበር ይሆናል ማለት ነው የሚድል ማናጀር ተግባራት ማለት ነው። ስለዚህ እነዚህን ፓርቶች ማካተት አለበት ማለት ነው አንድ ኦርጋናይዜሽን
በውስጡ ቀጣይ የምንመለከተው ደግሞ ምንድነው ሚትስበርግ proposed the five parts could fit together in five basic type of organization። ስለዚህ እነዚህ 5 ፓርቶች በማንኛውም ኦርጋናይዜሽን መኖር አለባቸው ብሏል። ስለዚህ እሱ ደግሞ አምስቱን ፓርቶች ላይ ደግሞ 5 አይነት ኦርጋናይዜሽኖች አሉ አለ። እነዚህ አይነት ምንላቸው የሚሉት ኦርጋናይዜሽን እናያለን። በእነሱ ውስጥ እነዚህ ፓርቶች ፊት ሆኖ ከእያንዳንዱ ኦርጋናይዜሽን ጋራ ተስማምተው መቀጠል አለባቸው እነዚህ ፓርቶች ነው። ስለዚህ እነዚህ ምንድናቸው 5 ኦርጋናይዜሽኖች የሚለውን እናያለን። ስለዚህ the five configuration are entrepreneurial structure, ማሽን ቢሮክራሲ፣ ፕሮፌሽናል ቢሮክራሲ፣ ዳይቨርሲፋይድ ፎርም ኤንድ ቢሮክራሲ የሚባሉ የኦርጋናይዜሽን አይነቶች አሉ። ስለዚህ ምን ናቸው የሚለውን እናያለን። the five parts of vary in size and importance in each type ነው። እነዚህ 5 ኦርጋናይዜሽኖች በፓርቶቻቸው በሳይዛቸው እና በጥቅማቸው ይለያያሉ ማለት ነው። ስለዚህ እያንዳንዱን እንመልከት ማለት ነው። የመጀመሪያው ኢንተርፕረነሪያል ስትራክቸር ነው። እንደዚህ አይነት ኦርጋናይዜሽን ምንድነው ባህሪያቱ የሚለውን እንመልከት። ስለዚህ ኦርጋናይዜሽን ዊዝ ኢንተርፕረነሪያል ስትራክቸር ኢዝ ታይፒካሊ ኒው ስሞል ስታርታፕ ካምፓኒ ነው። ስለዚህ እንደዚህ አይነት ኦርጋናይዜሽኖች ምንድናቸው? አዲስ የሆኑና ትንሽ ናቸው። ገና ስታርታፕ ምስረታ ላይ ያሉ ካምፓኒ አይነቶችን ሲሆን ኮንሲስት መንሊ ቶፕ ማናጀር ኤንድ ወርከርስ ኢን ቴክኒካል ኮር ነው። ስለዚህ ቶፕ ማናጀር ይኖረው ዋና የሚቆጣጠር እና ቴክኒካል ኮር ላይ የሚሰሩ ስራዎች አሉ። ኤንድ ዘ ኦርጋናይዜሽን ኢዝ ማኔጅድ ኤንድ ኮኦርዲኔትድ ባይ ዳይሬክት ሱፐርቪዥን ፍሮም ዘ ቶፕ ራዘር ዛን ሚድል ማናጀር ኦር ሰፖርት ዲፓርትመንት ነው። እዚህ ጋር ቶፕ ማናጀሩ ነው አብዛኛውን ስራ የሚሰራው። ምክንያቱም ገና እየተመሰረተ ስለሆነ ብዙ ሰራተኛ መቅጠር አቅም ስለሌላቸው ቀጥታ ቶፕ ማናጀሩ ሁሉንም ስራዎች ይቆጣጠራል። ስለዚህ ሚድል ማናጀር የለም፣ ሰፖርት ዲፓርትመንቶችም አይኖሩም ማለት ነው። ስለዚህ ቶፕ ማኔጅመንት ኢዝ ዘ ኬ ፓርት ኦፍ ዘ ስትራክቸር። በቃ ዋናው ኬ ፓርት ኦፍ ስትራክቸሩ ኢንተርፕረነሪያል ስትራክቸር ማለት ነው ቶፕ ማኔጅመንቱ ነው። በዋናነት ባለቤቱም ሊሆን ይችላል በዚህ ሰዓት ላይ፣ ምክንያቱም ኦርጋናይዜሽኑ ገና እየተመሰረተ ስለሆነ ማለት ነው። ፊው ስታፍ አር ኒድድ እና የተወሰኑ ስታፎች ናቸው የሚያስፈልጉንም እና ዋና ጎሉ ፕራይሜሪ ጎሉ ኢንተርፕረነሪያል ስትራክቸር ከሆነ ኦርጋናይዜሽናችን ሰርቫይቭ ኤንድ ቢካም ስታብሊሽ ኢን ዘ ኢንዱስትሪ። በማንኛውም ኢንዱስትሪ ብንገባ በዛ ሰዓት ምንድነው ሰርቫይቭ እና ስታብሊሽ ሆነን ለመቆየት ነው በዚህ ሰዓት ላይ የሚያሳስበን የሰርቫይቫር ጉዳይ ነው ማለት ነው። ስለዚህ ኢንተርፕረነሪያል ስትራክቸር ከሆነ አዲስ ስታርታፕ የሆነ ካምፓኒ አብዛኞቹ ስራ በቶፕ ማኔጅመንቱ የሚመራ እና ዋና ዓላማው ምንድነው ሰርቫይቭድ እና ኢስታብሊሽድ መሆን በኢንዱስትሪው ላይ ማለት ነው። እንዲህ አይነት ስትራክቸር ሊኖር ይችላል። ሁለተኛው ደግሞ ምንድነው ማሽን ቢሮክራሲ ነው። ማሽን ቢሮክራሲ ኢዝ ቬሪ ላርጅ ታይፒካሊ ማቹር ኤንድ ቴክኒካል ኮር ኢዝ ኦፍተን ኦሪየንትድ ቱ ማስ ፕሮዳክሽን። ስለዚህ ማሽን ቢሮክራሲ ከሆነ ደግሞ ኦርጋናይዜሽን ታይፑ በጣም ትልቅ የሆነ ኦርጋናይዜሽን ነው። በጣም ማቹር ናቸው፣ ብዙ ጊዜ የቆዩ ናቸው። ኢንትሮዳክሽን ግሮዝ ስቴጅን አልፎ ማቹር ላይ የደረሱ ኦርጋናይዜሽኖች ናቸው እና ቴክኒካል ኮራቸው ብዙ ጊዜ ማስ ፕሮዳክሽን በሰፊው እንዲያመርት ይገደዳል። ቴክኒካል ኮር ዋናውን ስራ እንደሚሰሩ አይተናል። በጣም ብዙ ነው የሚያመርቱት ማለት ነው። ይሄ ዌል ስታብሊሽድ የሆነ ኦርጋናይዜሽን ነው። ፉሊ ኢላቦሬት ቴክኒካል ኤንድ አድሚኒስትሬቲቭ ዲፓርትመንት። ስለዚህ ቴክኒካል እና አድሚኒስትሬቲቭ ዲፓርትመንቶች አሉት። ለምሳሌ እንደ ኢንጂነር፣ ማርኬት ሪሰርች ኤንድ ፋይናንሻል አናላይስቶችን ያካተተ የኦርጋናይዜሽን ስትራክቸር ነው እና ስለዚህ በሰፊው ከፈለጋችሁ ማንበብ ከፈለጋችሁ የሆነ መጽሐፍን አታች አደርግላችኋለሁ። ኦርጋናይዜሽን ኤንድ ኦርጋናይዜሽን ዲዛይን የሚል ነው። በጣም አሪፍ መጽሐፍ ነው። ሪፈረንስ ከፈለጋችሁ በዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። እሱን ገብታችሁ ማየት ትችላላችሁ። ቀጣዩ ደግሞ ለማየት ያህል ሶስተኛው ደግሞ ፕሮፌሽናል ቢሮክራሲ። ፕሮፌሽናል ቢሮክራሲ ዲስቲንጉሽንግ ፊቸር ኦፍ ፕሮፌሽናል ቢሮክራሲ ኢዝ ዘ ሳይዝ ኤንድ ፓወር ኦፍ ቴክኒካል ኮሩ። ቴክኒካል ኮሩ ያለው ሳይዝ እና ፓወሩ ከሌሎቹ ይለያል ማለት ነው። ምክንያቱም የዚህ የቴክኒካል ኮሩ ምንድነው ሳይዙ ስንመለከተው በጣም ሰፊ ነው ቴክኒካል ኮሩ ማለት ነው እና ፓወራቸው በጣም ሰፊ ነው። እውቀት ያላቸው ሃይሊ ስኪል የሆኑ ፕሮፌሽናሎች እንደ ሆስፒታል፣ ዩኒቨርሲቲ፣ ሎ ፊርም ኤንድ ኮንሰልቲንግ ፊርም ላይ ያሉ ሰዎችን ነው የሚያካትተው። በጣም እውቀቱ ያላቸው አካላት ነው። ስለዚህ ሆስፒታል ላይ ቢማጡ ቴክኒካል ኮሩ ነው የሚበዛው። ምክንያቱም ስራውን የሚሰሩት አካላት በጣም ሰፊ ስለሆኑ ሳይዛቸው በጣም ሰፊ ነው፣ ፓወራቸውም ሰፊ ነው። ሆስፒታል ላይ እውቀት ያለው ዶክተር ነው። ዩኒቨርሲቲ ላይም ሌክቸሮች አሉ። ሎ ፊርም ላይ የሚመጡ ህግ ጠበቆች ምናምን የምንላቸው ማለት ነው እና አማካሪ ተቋማት ላይ ቢመጡ ቴክኒካል ኮሩ ይበልጣል። በጣም ሰፊ ሳይዝ አለው ማለት ነው። ስለዚህ ቴክኒካል ሰፖርት ስታፍ ኢዝ ስሞል ኦር ነን ኤግዚስተንስ። እዚህ ጋር ቴክኒካል ሰፖርት ስታፍ ላያስፈልገን ወይም ትንሽ ነው ካስፈለገን፣ ምክንያቱም ብዙም አማካሪ አያስፈልጋቸውም። እውቀቱ ስላላቸው በጣም ኤክስፐርት ስለሆኑ በዛ ነገር አማካሪ አያስፈልግም። ምክንያቱም ቴክኒካል ሰፖርት ምንድነው ዋና ዓላማቸው ሰፖርት ማድረግ ስለሆነ፣ ስለዚህ አያስፈልገንም ማለት ነው። ምክንያቱም ፕሮፌሽናል ሜካፕ ዘ በልክ ኦፍ ዘ ኦርጋናይዜሽን። ምክንያቱም ኦርጋናይዜሽኑ
በፕሮፌሽናል ሰዎች ስለተሞላ ማለት ነው። በፕሮፌሽናል ቢሮክራሲ ይመስላል። ኤንድ ላርጅ አድሚኒስትሬቲቭ ሰፖርት ስታፍ ኒድድ ቱ ሰፖርት ፕሮፌሽናል ኤንድ ሃንድል ኦርጋናይዜሽን ሩቲን አድሚኒስትሬቲቭ አክቲቪቲ። ስለዚህ በጣም ሩቲን የሆነ አድሚኒስትሬቲቭ አክቲቪቲ ስላሉ አድሚኒስትሬቲቭ ሰፖርት ስታፍ ግን ያስፈልገናል ማለት ነው። ምክንያቱም በጣም ብዙ ስራዎች ስላሉ ይህን ይመስላል ፕሮፌሽናል ቢሮክራሲ ማለት ነው። ቀጣው ዳይቨርሲፋይድ ፎርም ነው። ዳይቨርሲፋይድ ፎርም ላይ ኦርጋናይዜሽን ዊዝ ዳይቨርሲፋይድ ፎርም አር ማቹር ፊርምስ ዳት አር ኤክስትሪምሊ ላርጅ ኤንድ ሰብዲቫይድድ ኢንቱ ፕሮዳክት ኤንድ ማርኬት ግሩፕ ነው። ስለዚህ ዳይቨርሲፋይድ ፎርም ከሆነ በጣም ማቹር የሆነ ፊርም ነው። ስለዚህ በጣም ላርጅ ከመሆኑ የተነሳ በፕሮዳክት ኤንድ ማርኬት ግሩፕ የሚከፋፈል የኦርጋናይዜሽን ታይፕ አይነት ዳይቨርሲፋይድ ፎርም እንላለን። ይህን አዲዮክራሲ ምንድን ነው? ዴቨሎፕድ ኢን ኮምፕሌክስ ራፒድሊ ቼንጂንግ ኢንቫይሮንመንት ሲሆን ዲዛይን ጎል ኢዝ ፍሪኩዌንት ኢኖቬሽን ኤንድ ሚቲንግ ኮንቲኒዩሊ ቼንጂንግ ኒድ አስ ኢን ኤሮስፔስ ኤንድ ዲፌንስ ኢንዱስትሪ ነው የሚለው። ስለዚህ ይህ አዲዮክራሲ ስትራክቸር ደግሞ በጣም ኮምፕሌክስ የሆነና ራፒድሊ ቼንጂንግ ኢንቫይሮንመንት ላይ የሚመሰረት አይነት ኦርጋናይዜሽን ነው። በጣም ቶሎ ቶሎ ቼንጆችን የሚያበዛ አይነት ድርጅት ነው። ኤንድ ዘ ዲዛይን ጎላቸው ምንድን ነው? ዲዛይን ሲያደርጉ ኦርጋናይዜሽኑ ፍሪኩዌንት ኢኖቬሽን እንዲኖሩ ቶሎ ቶሎ አዳዲስ ፈጠራዎች እንዲፈጠሩ እና ኮንቲኒያል ቼንጅ የሚያደርግ ኒዶች ያሉ የሰው ልጆች እሱን ለማሟላት ጠንክረው የሚሰሩ ኦርጋናይዜሽን አይነቶች ናቸው እነዚህ። ኤንድ ለምሳሌ በኤሮስፔስ እና ዲፌንስ ኢንዱስትሪ በዚህ ኤግዛምፕል ላይ ማንሳት እንችላለን ማለት ነው። ስለዚህ 5 አይነት የኦርጋናይዜሽን ታይፖች አሉ እነዚህ እና በእነዚህ ኦርጋናይዜሽን ውስጥ 5ቱ የኦርጋናይዜሽን ፓርቶች እንዴት ፊት እንደሚያደርጉ ለማየት ሞክረናል ማለት ነው። ስለዚህ እነዚህ ባጭሩ ነው ላሳያቸው የሞከርኩት። እናንተ በሰፊው ማንበብ ከፈለጋችሁ መጽሐፍ አስቀምጥላችኋለሁ በዚህ በዲስክሪፕሽን ቦክስ ላይ ሊንኩን ተጠቅማችሁ መጽሐፍ ማግኘት ትችላላችሁ ማለት ነው። ስለዚህ እኔ ወደ ቀጣዩ ልለፍ። አሁን ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ቀጣይ የምንመለከተው ደግሞ ዳይሜንሽን ኦፍ ኦርጋናይዜሽን ዲዛይን ነው ማለት ነው። ስትራክቸራል እና ኮንቴክስቹዋል ዳይሜንሽኖች አሉት ኦርጋናይዜሽንን ዲዛይን ስናደርግ ማለት ነው። ኦርጋናይዜሽናችንን ንድፋኑን ስናወጣ ማለት ነው። ስለዚህ ከስትራክቸራል ዳይሜንሽኑ ጀምረን ኮንሴፕቹዋል ዳይሜንሽኑን ቀጣይ እናያለን ማለት ነው። ስለዚህ የመጀመሪያው ፎርማላይዜሽን ነው። ፎርማላይዜሽን ፐርቴንስ ቱ ዘ አማውንት ኦፍ ሪትን ዶክመንቴሽን ኢን ዘ ኦርጋናይዜሽን። የፎርማላይዜሽን ማለት በኦርጋናይዜሽን ውስጥ ያሉ ስለ ሪትን ዶክመንቶች ነው የሚያወራ ነው እና እነዚህ ዶክመንቶች ደግሞ ፕሮሲጀሮች፣ ጆብ ዲስክሪፕሽን፣ ሬጉሌሽን፣ ፖሊሲ ማኑዋልን የሚገልጹ ናቸው። ስለዚህ ሪትን ዶክመንት ዲስክራይብ ዘ ቢሄቪየር ኤንድ አክቲቪቲ ነው። በቃ ባጭሩ በኦርጋናይዜሽን ውስጥ ምን ምን ስራ መሰራት አለበት የሚለው በዶክመንት የተሰፈሩ ሀሳቦች እና በኦርጋናይዜሽን ውስጥ ሰራተኞች ምን ምን ባህሪ ማሳየት አለባቸው የሚሉ ሀሳቦችን የያዙ ወረቀቶችን የያዘ ነው ማለት ነው። የወረቀቶች ስብስብ ነው። እናም በዚህ ወረቀቶች ላይ ከዛ በተጨማሪ ስለ ስራዎች ገለጻ፣ እንዴት ነው ፕሮሲጀሩ፣ ምን ምን ማድረግ አለባቸው፣ ህግና ደንቦች እና ፖሊሲ ማኑዋሎች የሰፈረበት ወረቀት አለ። ስለዚህ ስትራክቸሩን ስታወጡ ፎርማላይዜሽን ያስፈልጋል ማለት ነው። ሪትን ዶክመንቴሽን ስለ ኦርጋናይዜሽኑ አጠቃላይ የሚገልጽ ምን መሰራት አለበት፣ ምን ባህሪ የኦርጋናይዜሽኑ ሰራተኞች ማሳየት አለባቸው የሚለውን የሚያሳይ የመጀመሪያው ስትራክቸራል ፓርት ምንድነው? ፎርማላይዜሽን ነው ማለት ነው። ሁለተኛው ስፔሻላይዜሽን ነው። ስፔሻላይዜሽን ኢዝ ዘ ዲግሪ ቱ ዊች ኦርጋናይዜሽን ታስክ አር ሰብ ዲቫይድድ ኢንቱ ሰፓሬት ጆብ ነው። ባጭሩ ስፔሻላይዜሽን ምንድነው? ዲቪዥን ኦፍ ሌበር የምንለው ነው። የስራ መከፋፈል ያስፈልጋል ማለት ነው። የኦርጋናይዜሽን ስራዎች በሰፓሬት ተደርገው መከፈል ያስፈልጋቸዋል። የማርኬቲንግ አክቲቪቲው ለብቻው፣ የሂውማን ሪሶርስ አክቲቪቲ ለብቻው፣ የፕሮዳክሽን አክቲቪቲ ለብቻው፣ ሪሰርች ዴቨሎፕመንት አክቲቪቲ ለብቻው እያለን የኦርጋናይዜሽን ስራዎች መከፋፈል አለብን ማለት ነው። ያንን ነው የሚያሳየው ስፔሻላይዜሽን። ስለዚህ ኢፍ ዘ ስፔሻላይዜሽን ኢዝ ኤክስቴንሲቭ ኢች ኤምፕሎይ ፐርፎርም ኦንሊ ናሮ ሬንጅ ኦፍ ታስክ ነው። በጣም ስፔሻላይዜሽን ካለ በኦርጋናይዜሽን ውስጥ እያንዳንዱ ሰራተኛ በጣም ትንንሽ የሆነ ስራ ይደርሷል። ምክንያቱም ስራው ስለተከፋፈለ ማለት ነው። ስፔሻላይዜሽኑ ግን ሎ ከሆነ ኤምፕሎይ ፐርፎርም ዋይድ ሬንጅ ኦፍ ታስክ ኢን ዜር ጆብ ነው። ስለዚህ ስፔሻላይዜሽን ግን ዝቅተኛ ከሆነ ስራዎች ካልተከፋፈሉ ምንድነው አንድ ሰው በጣም ብዙ የሆነ ስራ ሊሰራ ሊገደድ ይችላል ማለት ነው። ስለዚህ ባጭሩ እንዳልኳችሁ ስፔሻላይዜሽን ምንድነው? ዲቪዥን ኦፍ ሌበር የምንለው ነው። ስለዚህ ስራዎች በኦርጋናይዜሽን ውስጥ በሰፓሬት ተደርገው መከፋፈል ያስፈልጋቸዋል ማለት ነው። ይሄ የሚያስፈልጋል ስትራክቸሩን ስናወጣ የኦርጋናይዜሽናችን ዲዛይን ማለት ነው። ሶስተኛው ደግሞ ሄራርኪ ኦፍ ኦቶሪቲ ነው። ሄራርኪ ኦፍ ኦቶሪቲ ምንድነው? ዲስክራይብ ሪፖርትስ ቱ ሁም ኤንድ ስፓን ኦፍ ኮንትሮል
for each manager ነው። ስለዚህ ሄራርኪ የሚያሳየን ማን ለማን ሪፖርት ማድረግ አለበት ማለት ሪፖርት የምታደርጉት ለአለቃችሁ ነው። አለቃ ማታዛዥ መሆን አለበት የሚለውን ያሳየናል። ይህን ስፓን ኦፍ ኮንትሮል ፎር ኢች ማናጀር ነው። ስፓን ኦፍ ኮንትሮል ማለት ደግሞ አንድ ማናጀር ምን ያህል ሰዎችን ይመራል የሚለውን የሚያሳየን ነው ማለት ነው። ስለዚህ ሄራርኪ ኢዝ ዲፒክትድ ባይ ቨርቲካል ላይን ኦፍ ኦርጋናይዜሽን ቻርት ነው። ኦርጋናይዜሽን ቻርት ማለት የኦርጋናይዜሽን ስትራክቸር የምናሳይበት ነው በኦርጋናይዜሽን ቻርቱ ላይ። ስለዚህ ቨርቲካል ላይኑ ምን ነው? ሄራርኪ ነው የሚያሳየው። ሄራርኪ ማለት ሪፖርት ውስጥ ይሁን የሚለው ሌቭሉን ያሳየናል የኦርጋናይዜሽኑን የስልጣን ደረጃ ማለት ነው። ስለዚህ ሄራርኪ ኢዝ ሪሌትድ ቱ ስፓን ኦፍ ኮንትሮል ነው። ስፓን ኦፍ ኮንትሮል ማለት ዘ ነምበር ኦፍ ኤምፕሎይ ሪፖርቲንግ ቱ ሱፐርቫይዘር፣ አንድ ሱፐርቫይዘር ምን ያህል ኤምፕሎዮችን እንደሚቆጣጠር ወይም ለአንድ ኤምፕሎየር ምን ያህል ሰዎች ሪፖርት ያደርጋሉ የሚለውን ያሳየናል ማለት ነው። ስለዚህ when span of control is are narrow the hierarchy tends to be tall ነው። ስለዚህ ስፓን ኦፍ ኮንትሮል ናሮ ሆነ ማለት አንድ ሰው ምንድነው ትንሽ ሰዎችን ነው የሚቆጣጠረው። ስለዚህ ሄራርኪው በጣም እየሰፋ ወደ ላይ እየወጣ ይሄዳል ማለት ነው። ግን ስፓን ኦፍ ኮንትሮል ዋይድ ከሆነ ሄራርኪ ኦፍ ኦቶሪቲው ሾርተር ይሆናል ማለት ነው። የቨርቲካል ላይኑ እያነሰ የሚመጣው ሆሪዞንታሊ ነው። አንድ ሰው ምንድነው ትንሽ አንድ ሰው ብዙ ሰዎችን እያዘዘ ከመጣ ሄራርኪው እያነሰ ይመጣል ማለት ነው። ስለዚህ ሄራርኪ ኦፍ ኦቶሪቲ የሚያሳየ ምንድነው አንድ ሰው ስንት ዲስክራይብ ሪፖርት ውስጥ ይሁን ነው ማለማን ነው ሪፖርት የሚያደርገው ወይም ሄራርኪውን ያሳየናል። ወይም ከዛ በተጨማሪ ደግሞ ስፓን ኦፍ ኮንትሮሉን አንድ ሰው ምን ያህል ሰዎችን ይመራል የሚለውን የሚያሳይ ሄራርኪ ኦፍ ኦቶሪቲ አለ። እሱን ስትራክቸራል ዳይሜንሽናችን ውስጥ መጀመሪያ መግለጽ አለብን ኦርጋናይዜሽናችንን ዲዛይን ስናደርግ ማለት ነው። ሌላኛው ምንድነው ሴንትራላይዜሽን ነው። ሴንትራላይዜሽን ሪፈርስ ቱ ሄራርኪካል ሌቭል ዳት ሃዝ ኦቶሪቲ ቱ ሜክ ዲሲሽን when decision making is kept to the top level the organization is centralized. When the decision are delegated to the lower level of organization it is decentralized. ስለዚህ አራተኛው ሴንትራላይዜሽን ነው። ሴንትራላይዜሽን ማለት ኦቶሪቲ ምንድነው አት ቶፕ ሌቭል ከሆነ የሚካሄደው ሴንትራላይዜሽን ነው። ግን ዲሲሽኖች ወደ ሎ ሌቭል ኦፍ ኦርጋናይዜሽን ዴሊጌትድ የሚደረጉ ከሆነ ዲሴንትራላይዜሽን ስርዓት ነው እንላለን። ይህንንም በምናችን ላይ መለየት አለብን። በኦርጋናይዜሽናችንን ስትራክቸራል ዳይሜንሽን ላይ ማስቀመጥ አለብን ማለት ነው። አምስተኛው ፕሮፌሽናሊዝም ነው። ፕሮፌሽናሊዝም ሪፈርስ ቱ ዘ ሌቭል ኦፍ ፎርማል ኤዱኬሽን ኤንድ ትሬኒንግ ኦፍ ኤምፕሎይ ነው። በቃ ዋናነት ፕሮፌሽናል ነው ካለን የሆነ ሰውዬ በዛ ነገር እውቀት አለው ትሬኒንግ ወስዶበታል ማለት ነው ሰራተኛው። ስለዚህ ፎርማል ኤዱኬሽኑን እና ትሬኒንጉን ነው የሚያሳየን ማለት ነው የዛን ሰውዬ ፕሮፌሽናሊዝም የሚባለው። ስለዚህ ፕሮፌሽናሊዝም ኢዝ considered high when employee require long period of training hold the job in the organization። ስለዚህ ፕሮፌሽናሊዝም በጣም ሃይ የሚባለው ምንድነው ያ ሰውዬ ያንን ትሬኒንግ ለማግኘት በጣም ብዙ ጊዜ ከፈጀበት ማለት ነው። and professionalism is generally measured as average number of the year education of employee ነው። በአማካይ ምን ያህል አመት ፈጅቶበታል በትምህርት ላይ የሚለውንም ያሳያል ማለት ነው ፕሮፌሽናሊዝም። ይህንንም መግለጽ አለብን ማለት ነው። በኦርጋናይዜሽን ውስጥ ያንን ስራ ለመስራት ምን አይነት ፕሮፌሽን እንደሚያስፈልግ በስትራክቸሩ ላይ ግልጽ ሆኖ መቀመጥ አለበት ኦርጋናይዜሽናችንን ዲዛይን ስናወጣ ማለት ነው። ስድስተኛው ምንድነው ዘ ዲፕሎይመንት ኦፍ ፒፕል ቱ ቫሪየስ ፈንክሽን ኤንድ ዲፓርትመንት ነው። ስለዚህ ፐርሰናል ሬሾ የሚለው በእያንዳንዱ ዲፓርትመንት ውስጥ ምን ያህል ሰው አለ የሚለውን የሚያሳየን ነው። ስለዚህ ፐርሰናል ሬሾ ኢንክሉድ አድሚኒስትሬቲቭ ሬሾ አለ፣ ክለሪካል ሬሾ፣ ፕሮፌሽናል ስታፍ ሬሾ፣ ዘ ሬሾ ኢንዳይሬክት ዳይሬክት ሌበር ኤምፕሎይ እያለ የተለያዩ የሰራተኞችን ሬሾ እናወጣለን ማለት ነው። ስለዚህ personnel ratio is measured by dividing the number of employees in the classification by the total number of number of organization employees አጠቃላይ ኦርጋናይዜሽን ነምበር አለ እሱን ትይዛላችሁ። ከዛ በአንዱ ዲፓርትመንት አሁን በአድሚኒስትሬቲቭ ውስጥ ለሰራተኛ ከሆነ በአድሚኒስትሬቲቭ ውስጥ ያለውን ሰራተኛ ለአጠቃላይ ሰራተኛ ውስጥ ታካፍሉት አድሚኒስትሬቲቭ ሬሾን ታገኛላችሁ። ለምሳሌ አድሚኒስትሬቲቭ ውስጥ 300 ሰዎች ቢኖሩና የኦርጋናይዜሽኑ ሰራተኛ አጠቃላይ 900 ቢሆን 300 ለ900 አንድ ሶስተኛው ይሆናል ማለት ነው። ስለዚህ በዛ መልክ የፐርሰናል ሪሌሽን ነው በአንድ ዲፓርትመንት ውስጥ በአንድ የስራ ክፍል ውስጥ ምን ያህል ሰዎች አሉ ከአጠቃላይ ስራው ክፍል የሚለውን የምናሳይበት ፐርሰናል ሬሽዮ ይባላል ማለት ነው። ስለዚህ እነዚህ ስድስቱን ኮንሴፕቶች ከግምት ማስገባት አለብን አንድ ኦርጋናይዜሽን ስትራክቸሩን ስናወጣ ማለት ነው። ሌላኛው ኮንቴክስቹዋል ዳይሜንሽን ነው። ኮንቴክስቹዋል ዳይሜንሽን ላይ የሚጀምረው ምንድነው ሳይዝ ነው። ሳይዝ ካን ቢ ሜዠርድ ፎር ዘ ኦርጋናይዜሽን አስ ኤ ሆል ኦር ስፔሲፊክ ኮምፖነንት such as plant or division ነው። አጠቃላይ ሳይዝ ማለት የኦርጋናይዜሽኑ አዝ ኤ ሆል አለ ወይም ስፔሲፊክ ኮምፖነንቶቹ አንድ ፕላን ዲቪዥን ሳይዙን ሜዠር የምናደርግበት ነው ማለት ነው ሳይዝን። ስለዚህ ቢኮዝ ኦርጋናይዜሽናል ሶሻል ሲስተም ሳይዝ ስታቲስቲካሊ ሜዠርድ ባይ ዘ ነምበር ኦፍ ኤምፕሎይ ነው የሚለው። አንዳንድ ጊዜ ኦርጋናይዜሽንን ሳይዙን ስትለኩ
በያዘው ሰዎች ልክ ልታረጉ ትችላላችሁ። በሰው ልክ የሳይዙን ልትወስኑ ትችላላችሁ። አዘር ሜዥሮች ደግሞ ቶታል ሴልስ ኦር ቶታል አሴት ሪፍሌክትድ ዘ ማግኒቲዩድ ሊያሳይ ይችላል። አንዳንድ ጊዜ ቶታል ሴሉን ቶታል አሴቱን አይታችሁም ሳይዙን ልትገምቱ ትችላላችሁ። ግን ትክክለኛው በዘይ ዱ ኖት ኢንዲኬት ዘ ሳይዝ ኦፍ ሂውማን ፓርት ኦፍ ዘ ሲስተም ነው። ግን ይሄንን ከሴልስ እና ከአሴት አንጻር ስገልጹት የኦርጋናይዜሽኑ ሳይዝ ያን ያህል አያሳይም። ስለዚህ ብዙ ጊዜ ኦርጋናይዜሽን ሳይዝ ሲገለጽ በውስጡ ባሉ ሰራተኞች ነው ሪፈር የሚደረገው ማለት ነው። ስለዚህ ሳይዙ ምንድነው አጠቃላይ ኦርጋናይዜሽኑን አዚ ሆል ሜዥር ለማድረግ ይጠቅመናል ማለት ነው። ስለዚህ ኦርጋናይዜሽናችሁን ስትራክቸርን ስትዋጡ ምን ያህል እንደሆነ ሳይዙ መለየት አለባችሁ ማለት ነው። እሺ ሁለተኛው ኦርጋናይዜሽን ቴክኖሎጂ ነው። ኦርጋናይዜሽን ቴክኖሎጂ ሪፈርስ ቱ ዘ ቱልስ ቴክኒክስ አክሽን ዩዝድ ቱ ትራንስፎርም ኢንፑትስ ኢንቱ አውትፑት ነው። ስለዚህ ኦርጋናይዜሽን የሚጠቀሙ ቴክኖሎጂ ምንድን ነው? ኢንፑትን ወደ አውትፑት ለመጠቀም ለመቀየር የሚጠቀሟቸው ቱሎች፣ ቴክኒኮችን፣ አክሽኖችን የሚያሳይ ነው ኦርጋናይዜሽን ቴክኖሎጂ ማለት ነው። ስለዚህ ኢት ኮንሰርን ሃው ዘ ኦርጋናይዜሽን አክቹዋሊ ፕሮዲውስ ዘ ፕሮዳክት ኤንድ ዘ ሰርቪስ ኢት ፕሮቫይድ ቱ ዘ ከስተመር። ስለዚህ ዋናው ኮንሰርኑ የኦርጋናይዜሽን ቴክኖሎጂ ምንድነው? እንዴት ነው ኦርጋናይዜሽኑ ፕሮዳክትን ፕሮዲውስ የሚያደርገው እና ለከስተመሩ የሚያሰራጨው የሚለውን ያሳየናል ማለት ነው። ስለዚህ ኦርጋናይዜሽናችሁን እዚህ ጋር መሆን ምኑ መለየት አለባችሁ? ዲዛይኑ ስትዋጡ የምትጠቀሙት ቴክኖሎጂ ምን አይነት ነው? ምክንያቱም ብዙ ጊዜ ፋክተሪ ከሆኑ የተለያዩ አይነት ማሽነሪዎችን መጠቀም አለባቸው። እነሱ መለየት ያለባቸው ቱል ቴክኒኮችን እና መወሰድ ያለባቸው እርምጃዎች ከግምት ማስገባት አለብን ማለት ነው። ከዛ ቀጣው ምንድነው? ሶስተኛ ኢንቫይሮንመንት የዋናው ፋክተር ኤንቫይሮንመንት ኢንክሉድ ኦል ኤለመንትስ አውትሳይድ ዘ ባውንደሪስ ኦርጋናይዜሽን ነው። ስለዚህ ኤንቫይሮንመንት የምንለው ምንድነው? ኦል ኤለመንቶች አውትሳይድ ዘ ባውንደሪስ ኦርጋናይዜሽን ያሉትን ከግምት ማስገባት አለብን። ከኤለመንቶች ምንድናቸው? ኢንዱስትሪ፣ ገቨርንመንት፣ ከስተመር፣ ሰፕላየር ኤንድ ፋይናንሻል ኮሚኒቲ ናቸው። በዋናነት ኢንዱስትሪው፣ ገቨርንመንት አለ፣ ከስተመር፣ ሰፕላይ ለእኛ ጥሬ ዕቃ የሚያቀርቡና ከፋይናንሻል ኮሚኒቲው ጋራ አንጻር ፋክተር የሚያደርሱብን ነገሮች መለየት አለብን ማለት ነው። እነሱ በእኛ ላይ ኢፌክት ስላላቸው። ስለዚህ ኢንቫይሮንመንታል ኤለመንት ዳት አፌክት ዘ ኦርጋናይዜሽን አር ዘ ሞስት ኦፍተን አዘር ኦርጋናይዜሽን። በዋናነት የኦርጋናይዜሽኖችን አፌክት የሚያደርጉት ሌሎች ኦርጋናይዜሽኖች ወይም ተቀናቃኞቻቸው ናቸው። በእነሱ ላይ ኢፌክት የሚያደርጉባቸው ምክንያቱም ተመሳሳይ ሪሶርስን ተመሳሳይ ደንበኛ ስለሚጠቀሙ እነሱ ሊወስዱባቸው ስለሚችሉ ማለት ነው። ሌላኛው አራተኛ ኦርጋናይዜሽናል ጎል ኤንድ ስትራቴጂ ነው የሚለው። ስለዚህ ኦርጋናይዜሽናል ጎል እና ስትራቴጂ ላይ ሲመጣ ዲፋይን ዘ ፐርፐስ ኤንድ ዘ ኮምፒቴቲቭ ቴክኒክስ ዛት ሴት ኢት አፓርት ፍሮም አዘር ኦርጋናይዜሽን ነው። ስለዚህ ኦርጋናይዜሽን ጎል እና ስትራቴጂ የምንለው ምንድን ነው? አንድን ኦርጋናይዜሽን አላማው የተመሰረተበት ፐርፐዙ እና እሱን ከሌላ ኦርጋናይዜሽን የሚለየው ነው ጎሉ። ስለዚህ ኦርጋናይዜሽን ጎልን ስንመለከት ኦፍትን ሪትን ዳውን አስ ኢንዱሪንግ ስቴትመንት ኦፍ ዘ ካምፓኒ ኢንተንት ነው። ስለዚህ ኢንዱሪንግ የሆነ ስቴትመንት ነው፣ በቀጣይነት ማሳካት የምንፈልገው ነገር ነው ጎላችን ላይ የምናስቀምጠው። እና ስትራቴጂ ከሆነ ደግሞ ፕላን ኦፍ አክሽን ዛት ዲስክራይብ ዘ ሪሶርስ አሎኬሽን ኤንድ ዘ አክቲቪቲ ፎር ዲሊንግ ዊዝ ዘ ኢንቫይሮንመንት ፎር ሪቺንግ ዘ ኦርጋናይዜሽን ጎል ነው። ስለዚህ ስትራቴጂ የምንለው ደግሞ ስለምንወስደው እርምጃ የምናወጣው እቅድ ነው። ያንን ኦርጋናይዜሽን ጎል ለማሳካት ከሪሶርስ አንጻር ሊሆን ይችላል፣ ከመሰራት ስላለባቸው አክቲቪቲዎች እና እንዴት ነው ከኤንቫይሮንመንት ጋር ኢንተራክሽን የምፈጥረው የሚሉ ኮንሴፕቶች ላይ የሚያተኩሩ ፕላኖችን አውጥተን ወደ ትግበራ ስንገባ ስትራቴጂ ይባላል። ይሄ ስትራቴጂ ዋና ዓላማው ግን ጎሉን ለማሳካት ነው ማለት ነው። ስለዚህ አንድ ኦርጋናይዜሽን የሚያወጣው ጎልና የሚወስዳቸው ስትራቴጂዎች ከሌላ ኦርጋናይዜሽን የሚለየው እሱ ነው እና ዋና ፐርፖዝ ኦርጋናይዜሽን መመስረት የሚያሳየው ጎሉና ስትራቴጂ ነው ማለት ነው። እሺ ሌላኛው ኦርጋናይዜሽን ካልቸር ነው። ኦርጋናይዜሽን ካልቸር ኢዝ ዘ አንደርላይኒንግ ሴት ኦፍ ቫሊዩ ቢሊቭ ኤንድ አንደርስታንዲንግ ኤንድ ኖርምስ ሼርድ ባይ ኢምፕሎይ ነው የሚለው። ስለዚህ ኦርጋናይዜሽን ካልቸር ደግሞ የኦርጋናይዜሽኑ ያሉ ቫሊዩ ቢሊቫቸው፣ አንደርስታንዲንግ ኖርማቸውን ያሳያል። ኢምፕሎዮቹ ሼር የሚያደርጉ በኦርጋናይዜሽን ውስጥ። ስለዚህ ዚስ አንደርላይኒንግ ቫሊዩ ኤንድ ኖርምስ ሜይ ፐርቴንስ ቱ ኢቲካል ቢሄቪየር ኮሚትመንት ቱ ኢምፕሎይ ከኤፊሽንሲ ከከስተመር ሰርቪስ እና ዘ ፕሮቫይድ ዘ ክሉ ቱ ሆልድ ኦርጋናይዜሽን ሜምበር ቱጌዘር ነው። ስለዚህ እነዚህ ካልቸሮች የኦርጋናይዜሽን ሜምበሮች አንድ ላይ እንዲሆኑ ያስችላል ማለት ነው። ስለዚህ ኦርጋናይዜሽን ካልቸር ምንድነው? አንሪትን ነው በት ካምቢን ኦብዘርቭድ ስቶሪዎች፣ ስሎጋኖች፣ ሴሬሞኒ፣ የተለያዩ አለባበሶች፣ የተለያዩ ኦፊስ ላይወቶችን ተጠቅመን የኦርጋናይዜሽን ካልቸር እናሳያለን። ግን በጽሁፍ ደረጃ የሰፈር አይደለም፣ በአክሽን በተግባር አይነት ነው ኦርጋናይዜሽን ካልቸር የምናሳየው ማለት ነው። ስለዚህ እነዚህ 5 ኮንቴክስቹዋል ዳይሜንሽኖች አሉ። ቅድም ያየናቸው 6 ስትራክቸራል ዳይሜንሽኖች አሉ። እነሱን ከግምት ማስገባት አለብን ማለት ነው፣ አንድ ኦርጋናይዜሽን ዲዛይን ስናደርግ ማለት ነው። ስለዚህ ባጭሩ ቻፕተር 1
ይህን ይመስላል ማለት ነው። ስለዚህ እንዴት አያችሁ ቪዲዮን በኮመንት ላይ አሳውቁኝ። እየሰራሁላችሁ የሚይዙ ጥያቄዎች አሉ። እነሱን በዚህ ቪዲዮ ላይ መጨረሻ ላይ አታች አደርግላችኋለሁ። በቀጣዩ ቻፕተር እስከምንገናኝ መልካም ጊዜ ይሆንላችሁ። እናም ቪፒኤን አውጥታችሁ ለምታዩልኝ ደግሞ ከልብ ከልብ አመሰግናለሁ። በቀጣዩ ፓርት እስከምንገናኝ ቻው።